የሰማዩን የትንሣኤ በዓል በኢየሩሳሌም ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ባሳለፍነው የልደት በዓል ስኬታማ ጉዞ ወደ ኢየሩሳሌም አድርገን አክብረናል። ለዓመታትም በበርካቶች ተመስግነናል። አሁን ደግሞ የፊታችን የትንሣኤ በዓልን በኢየሩሳሌም ለማክበር ውስን ቦታዎች ቀርተውናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌቴሴማኔ የታቦር ተራራን ጨምሮ በርካታ ቅዱሳን ቦታዎችን እንጎበኛለን። ጥንድ ሆነው ለሚመጡና ቤተሰቦቻቸውን ለሚልኩ ልዩ ቅናሽ አለን። አድራሻ 22 ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 080808 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃ አለ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ በጽሁፍ በዛሬው ዕለት መግለጫ አወጡ። የጀነራል ጻድቃን ገብረትንሳኤ ጽሁፍ የበርካቶችን ትኩረት ስቧል። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ እንደሚችል የዘገቡበትን ጽሁፍ በዝርዝር የማስደምጣችሁ ይሆናል። አቶ ጌታቸው ረዳም በተመሳሳይ ይሁኔታ በእጅጉ እንደሚያሳስባቸው ገልጠው በጉዳዩ ዙሪያ መግለጫ ሰጥተዋል። በዝርዝር አስደምጣችኋለሁ። አብረን ሰበር መረጃውን ዝርዝር እንከታተለው። በቅድሚያም በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ጀነራል ጻድቃን ገብረትንሳኤ በእንግሊዝኛ ከደቂቃዎች በፊት ባወጡት ጽሁፍ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል በግልጽ የሚታይ ሁኔታ ወደ ጦርነት የሚያመራ ሁኔታ አለ። የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናው ዳፋ እንደሚሆን የተናገሩት ጀነራል ጻድቃን ገብረትንሳኤ በእንግሊዝኛ ዛሬ ረፋዱን ባስነበቡት ጽሁፍ በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ ሊሆን እንደማይችል የገለጹት ጀነራል ጻድቃን ገብረትንሳኤ ለቀጠናው አውዳሚ ሊሆን እንደሚችል ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱም ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮ ጉልህ የፖለቲካ አሰላለፍ ለውጥንም ያስከትላል ብለዋል። በትግራይ ክልል ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናንት ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህርን ደህንነት ላይ በቀጥታ ተጽዕኖ የሚያሳድር ነው ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል ብለዋል ቢቢሲ። በተለይም ደግሞ የቀድሞ የኢትዮጵያ ፕሬዝዳንት የሆኑት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት ጽሁፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠረው ማንኛውም ግጭት ተጠያቂ የሚያደርግ ጽሁፍ ማውጣታቸውን ተከትሎ መቃቃሩ ከድብቅ ወጥቶ ይፋዊ መሆኑ ተነግሯል። ጀነራል ጻድቃን ገብረትንሳኤ በዛሬው የእንግሊዝኛ ቋንቋ መግለጫቸው ከዚህ ጦርነት መራቅና ሰላም እንዲሰፍን እንደሚሹ በጽሁፋቸው ላይ ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም አሁንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም ያስፈልጋል ብለዋል አጽንኦት ሰጥተው። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለውን ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑን ነው ጀነራሉ የሚናገሩት። ዝግጅቱ የመጨረሻው ደረጃ ላይ ነው የደረሰው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ ወደ ኋላ መመለስም ይከብዳል ብለዋል። እየመጣ ባለው ጦርነት ምክንያትም ትግራይ ከአካባቢያዊ ፖለቲካ እንዲሁም ታሪክና ባህልም አንጻር ስጋት ውስጥ እንደሆነች የሚናገሩት ጀነራል ጻድቃን ገብረትንሳኤ የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ብቻ ነው። ብዙ ተሰቃይተናል፣ ይበቃል ብለዋል። ሆኖም
ግን መሪዎቹ ከድርድር ይልቅ ጦርነትን በሚመርጡበት ወቅትም በኢትዮጵያና በኤርትራ መካከል ለሚደረግ ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በዛሬ ረፋዱ ጽሑፋቸው ላይ አስቀምጠውታል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎችም ጋር አዋሳኝ መሆኗ ለሌሎችም ሰዎች ጦርነት አስፈላጊ ሊያደርጋትም ይችላል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታቸውን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ መደረግ አለበት ብለዋል። ለጊዜው አቅሜ ወይም አቅማችን የሚፈቅደው ይሄንን ነው የሚል እምነት አለኝ ብለዋል አቶ ጌታቸው ረዳ። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበር ያስታወሱት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ ሆኖ ቆይቶ ነበር ብለዋል። በዚያ ከኤርትራ ጋር በነበረን ግንኙነት ወቅት ግን ከእገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብለዋል አቶ ጌታቸው። የኤርትራ መንግስትን የወራሪነት ባህሪ አስተውያለሁ። እንደ ኢትዮጵያና ሱዳን ያሉ ሀገራትን እንደ መጠቀሚያ ሊያደርጋቸው ይፈልጋል ያሉት ጀነራል ጻድቃን ገብረተንሳይ የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ የመሆን ህልም ነበራቸው ብለዋል። ይህንን ፍላጎት ግን ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ብዙ ነገር ለማድረግ ይሞክራሉ ሲሉም ፕሬዝዳንት ኢሳያስን ከሰዋል። ፕሬዝዳንት ኢሳያስና ተከታዮቹ ለልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነትም የትግራይን ህዝብ ለማጥፋት ሞክረው ነበር። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉ አስጠንቅቀዋል። በትግራይ አመራሮች መካከል ያለው ክፍፍልም የጠቀሱት ጀነራል ጻድቃን ገብረተንሳይ ከቀደመና ከአሁንም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የህወሓት ኃይሎችም አሉ ብለዋል። በህወሓት አመራሮች መካከል ያለውን ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው ብሏል ቢቢሲ። ጀነራል ጻድቃን ገብረተንሳይም ይህንኑ የህወሓትን ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር በመወገን ጠቅላይ ሚኒስትር ዶክተር አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን በግልጽ በዛሬው ጽሑፋቸው ላይ አብራርተውታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው አሁን ያለው ፍላጎት ግን እገሌ ገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉም አውቃለሁ ሲሉ አቶ ጌታቸው ረዳ የህወሓት ገሚስ ሰዎች ከኤርትራ ጋር እየተገናኙ መሆናቸውን በመግለጫቸው አጋልጠዋል። አቶ ጌታቸው ረዳ አያይዘው በግል ነው በተደራጀ መልኩ የሚለው ለጊዜው ትተን አሁን ሁሉም የሚፎክርበት ሁኔታ ነው ያለው። ከእገሌ ጋር ግንኙነት ጀምሬያለሁ የሚሉ መግለጫዎችም ከአንዳንድ አካላት እየሰማን ነው ብለዋል። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለውን ግንኙነት ተፈናቃዮችን መመለስ የሚመለከት ነው ያሉት አቶ ጌታቸው ረዳ ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር አለ። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ሲሉ ከሰዋል። ዓለም አቀፉ ማህበረሰብ ትኩረቱን በዩክሬን በመካከለኛው ምስራቅና ዴሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት በዚህ ወቅት የሚነሳ ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆን ጀነራል ጻድቃን ገብረተንሳይ ገልጸዋል። የጦርነት ውጤት የሚወሰነው እንደ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽና ቱርክ ባሉ ሀገራት እንደሚሆን በጽሁፋቸው የጠቀሱት ጀነራሉ የትግራይ ክልል ጊዜያዊ አስተዳደር አቋም የፕሪቶሪያን ስምምነት ማስጠበቅ መሆኑን ጀነራል ጻድቃን ገብረተንሳይ በጽሁፋቸው ገልጠዋል። ስምምነቱ አደጋ ውስጥ በመውደቁም የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ጣልቃ ገብቶ ሌላ አውዳሚ ጦርነት ያስቆም ሲሉ በዛሬው ዕለት ባወጡት ጽሁፋቸው ጥሪ አድርገዋል። ይህ በዚህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳም በትናንትናው ዕለት 3 የህወሓት ሰራዊት ከፍተኛ አዛዦችን አግደዋል። በትናንትናው ዕለት በአቶ ጌታቸው ረዳ ፊርማ የተጻፈው ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማዕሾ በየነና ብርጋዴር ጀነራል ምግበይ ኃይሌ ለጊዜው መታገዳቸውን ያስረዳል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ሌሊቱን ባወጣው መግለጫ ይህንን የፕሬዝዳንት አቶ ጌታቸው ረዳን መግለጫ እንደማይ
እንደማይቀበለውና አቶ ጌታቸው ረዳም ስልጣን ተገቢ አይደለም ወይም ደግሞ የጸደቀ አይደለም በሚል በስልጣን ላይ እንዳሉ እንደማያውቃቸው የህወሓት ቡድን አስታውቋል። መጋቢት 1 ቀን 2017 ዓ.ም በትናንትናው ዕለት የተጻፈው ይሄው የአቶ ጌታቸው ረዳ የእግድ ደብዳቤ እንደሚያስረዳው ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎ ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በማለት በማስጠንቀቅ ነው። ጊዜያዊ አስተዳደሩም በሶስቱ ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላለፈው በዚህ ምክንያት መሆኑንም ጠቅሰዋል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆናቸውን አቶ ጌታቸው ረዳ በደብዳቤያቸው ላይ አስረድተዋል። ለነዚህ የሰራዊት አዛዦችም ላልተወሰነ ጊዜ የታገዱት መኮንኖች በየግላቸው የተጻፈው ደብዳቤ የክልሉ ሰላምና ጸጥታ ኃላፊ እንዲሁም የታጣቂዎቹ አዛዥ ሌተናል ጄኔራል ታደሰ ወረደ እንዲያውቁት ግልባጭም ተደርጎ እንደነበረ አመልክተዋል። እነዚህ ሶስቱ የግንባሩ አዛዦችን ጨምሮ በርካታ ከፍተኛ የሰራዊት አዛዦችም ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ሲገልጹና በጊዜ አስተዳደሩ ላይ ለውጥ እንዲደረግ ሊጠይቁ እንደነበረ ተመልክቷል። የሶስት ከፍተኛ የሰራዊት አመራሮችም መታገድ ተከትሎ በክልሉ መገናኛ ብዙሃን ይፋ ከመደረጉ በፊት አቶ ጌታቸው ረዳ ጋዜጣዊ መግለጫ ሰጥተዋል። በዚህ መግለጫቸው ላይም የትግራይ ክልል ኃይሎች ለአንድ ቡድን ወግነዋል ሲሉ ታጣቂዎችን ወንጅለዋል። ባለፈው ጥር 15 ቀን 2017 በርካታ የህወሓት ኃይሎች ከፍተኛ አመራሮች ስብሰባ ካደረጉ በኋላ በትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉ በመግለጫ በይፋ መናገራቸው አይዘነጋም። የመግለጫ ከወጣ በኋላ ሌሊቱን ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው መግለጫ የማንቀበለው ወይም ደግሞ ሰራዊትም የማንሳትም የማስቀመጥም ስልጣን ለአቶ ጌታቸው ረዳ አልተሰጠም፣ ይህ የአቶ ጌታቸው ረዳ መግለጫ ተቀባይነት የለውም ሲል ገልጧል። በትግራይ ክልል እየተካሄደ ያለው ውስብስብ ሁኔታ አሁንም የቀጠለ ሲሆን በጉዳዩ ዙሪያ የፌዴራል መንግስት መግለጫ ከመስጠት ተቆጥቧል። ክቡራን አድማጮች ለሰዓቱ ያስኩላችሁ መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ